ኮንግራ ጀሞ የዋንጫት ማለት የማንቸስተር ዩናይትድ ማለት ነው። እየመጣን ነው ጀሞ እየመጣን ነው ወይ አንድ ቀን ጨዋታ ይቀረናል። ለ28ኛው ጨዋታ ካሸነፍን ማለት ነው ከአርሰናል ጋር ያለው የነጥብ ልዩነት እናጠባለን ማለት ነው። አሁን ዋንጫው አርሰናል አይበላም ሳይሆን ዋንጫው የኛ እየመጣን ነው። ናበለው ሽንፈት ያማረው ናበለው ሽንፈት ያማረው ይችላል ማንቼ ይችላል በለው ይችላል ማንቼ ይችላል በለው ይሄውል 50 60 70 80 90 100 1 ሚሊዮን ሆነ ላመንስሌና 50 ሚሊዮን ሆነ ኩኛ ሌላ 50 ትሪሊዮን ሆነ ደግሞ ሴስኮ ሌላ ማለት ነው። ነው ማለት ናበለው ሽንፈትን ናበለው ይሄውል ደም ያለው ክለብ ደም ያለው ሴስኮዬ ላመንስ ምን አይነት ግብ ጠባቂ ነህ? አንድሬ ኦናና በረኛ ይባላል ይሰጠዋል ሙሉ ስሙ። አረ እንደው ናበለው ሽንፈት ያማረው ናበለው እኔ ማርያምን ዛሬ ዩናይትድ በቃ ልሂድ እግዚአብሔር ሴስኮ ላመንስ ኩኛ ምን አይነት ሞራል ምን አይነት ስሜት ነው ያላቸው? ይሪያዩ በቃ ደሳል ትልቅ ተስፋ ይታየኝ። ጌታን እንችላለን። ሼር አርጉ ለዩናይትድ ደጋፊ በሙሉ እንችላለን። መድኃኒዓለምን አረ ጋይስ ማሸነፍ አቅልሸለሸን። ይሄው ኤቨርተንንም ድባቅ መተናል ጋይስ። ማንቸስተር ዩናይትድ ጋይስ ከተሸነፈ 10 ጨዋታ ሆኖ የዚህ ሀያል ቡድን ደጋፊ በመሆኔ ኩራት ይሰማኛል። የሚቀጥለው ዓመት ቻምፒየንስ ሊግ እንደምንገባ እንግዲህ ኮዲው እያረጋገጥን እንገኛለን። ከአስቶን ቪላ 3 ነጥብ ብቻ ርቀን ነው የምንገኘው። አርሰናልና ማንቸስተር ሲቲ ላይ ደግሞ ጀርባቸው ላይ እያለን እየተነፈሰ ነው የምንገኘው። በጣም ደስ ብሎኛል ጋይስ። ሴስኮ ዛሬ አስደስተኛል ጋይስ። ምን አይነት ዩናይትድ ነው ያየነው ጋይስ። 10 ጨዋታ ጋይስ ፕሪሚየር ሊግ ላይ ከተሸነፈን። አረ ጋይስ ይሄንን አያር ቡድን ከዚህ በኋላ ማን ነው የሚያቆመው ጋይስ? በዚህ ሰዓት የዓለማችን ምርጡ ቡድን ማንቸስተር ዩናይትድ ነው ጋይስ። ያውላ ነጥብ ያዝረከረክ ኖሮ በዚህ ሰዓት ስለ ዋንጫ ነበር የምናወራው። የማንቼ ደጋፊዎች እንኳን ደስ ያላችሁ። ፕላስ ምንስተ በመጫ ላይክ፣ ፌቨራይት፣ ኮፒ ሊንክ፣ ሪፖስት እያረጋችሁ ኮመንት ላይ ማንቼ ይችላል እያረጋችሁ ጻፉ። ዳኒ ሮስት ነኝ የማንቼው ካድሬ። ደስ ብሎኛል። እንኳን ደስ ያላችሁ ጋይስ። ቪዲዮውን 50 100 ጊዜ ኮፒ ሊንክ አድርጉት። ፈራሚዎቻችን በዘንድሮ ፈራሚዎቻችን ያገኘነው ጎል ነው። አባቴ በደንብ ተመልከተው። ቲክቶክ እንዳይዘው ደግሞ ኮፒ ሊንክ አድርግ ከፈለገ አሁን እንጂ አሳያለሁ። ይሄን ቪዲዮማ ይልንኩኝ አባቴ ፓስ ከዛስ ሙዬ ከዛስ ሴስኮዬ እኔ አጥቂ ከዛ ጸጉር ቆራጭ ጋር አታወዳድሩብኝ ባካችሁ። በህግ አምላክ ብያለሁ። በህግ አምላክ ኮፒ ሊንክ አድርገው። ቪዲዮ ቲክቶክ ይቆጣል። ያራድዬ ልጅ ኮፒ ሊንክ አራረካኝ በእናት ሴስኮዬ የኔ አጥቂ የኔ ጠንበል ትመቸኛለህ። አያገባኝም። እኔ ረፍት ሳኔ የተኛሁት ሼሽኮም አልገባም ጎልም አላገባም። እኔ ያየሁት ነገር የለም። አቻን የወጣችሁት ምን ጊዜ ቢሆን እኮ አህያ ይራገጣል ጅብ ይበላል። ይሄን የተፈጠረው እኮ እነሱ ተራገጡ፣ እኛ ወስደን ስጥት አደረግናቸው። እኛ ከማንም ከመጣው ከሄዶ ጋር አቅምን ማሳየት አይጠበቅም። ከወረደ ክለብ ጎርጃ አልጫወትም። ትለቅለታለህ፣ በካውንተር ተሰጧል። ወያላን እስከዚህ ሰዓት ሽንጡን ወጥሮ እንዲቋጠር አድርጌ ወስጄ ባለቀ ሰዓት እሱንም ለጥ እስከ 7 ሰዓት አስጠብቄ ያ ነው በቃ ብራንድ ስትሆን እንደዚህ ነው። በቃ ይሄን ነው የብራንድነት መለኪያው። ከኳንቲቲ ኳሊቲ እንደሚበልጥ ታስመሰክራለህ ማለት ነው። እንዴ አቢባስና አዲዳስን ታወዳድራለህ እንዴ አንተ? ያ እኮ ነው የተፈጠረው ዛሬ። ይሄ ነው ማንቸስተር። ማን ነው ኤቨርተን? ለካሪክ ማን ነው ኤቨርተን? አሞሬ ምን መሰለህ እንደ ካሪክ እኮ ነው ያለው እየነገርኩ ነው። አርቴታ እኔ ነኝ የሚበላው። በቃ ፕሪሚየር ሊግ ዋንጫ ዘንድሮ እኔ ነኝ የሚበላው። በቃ ምንድነው በ12 ነጥብ በ13 ነጥብ ልዩነት እንደዚህ አትበለም ምናምን የምትለኝ? እኔ ነኝ የሚበላው። በቃ አለቀ። ከኤቨርተን 3 ነጥባችንን ወስደናል እና ዋነኛውን ሚና ከተጫወቱ ተጫዋቾች አንዱ ሴላሜንስ በረኛችን እርግጥ ያለ ኩሉን የጠበቀ በቃ እኔ ምችት ያለ አይደል የሆነ አረ ምናምን ማትሉበት ማትጠራጠሩት በረኛ እግር ኳስ ነው። ነገም እንደሚሆን አናውቅም። እስካሁን ባለው ፐርፎርማንስ ዩናይትድ ቤት ከመጣ ጊዜ ጀምሮ ባለው ፐርፎርማንስ ግን
ምችት ያለኝ በረኛ ነው። ሴላሜንስ የኔ አባት። ስለ ኤቨርተን ተጫዋቾች እናወራ እንዴ? ምን አይነት ሰገጥ ተጫዋቾች ናቸው? 11ዱም ሰገጥ ሙሉ ቲሙ ስግጥ ብሎ እንደዚህ አይነት ጨዋታ ቦሪንግ ጨዋታ። አረረረ ኮንክሪት እንዴት ይለፏቸው? ሙሉ ፍልጥ ናቸው። ሙሉ ተጫዋቹ ግድንግድ ነው። እንዴት ይታለፋል? በዛ ላይ ጎል ስናገባ ብስጭታቸው መከራ ይናደዳሉ። ማን ላይ ነው የምትናደዱት? ላናሸንፍ ነው እንዴ ገባ ነው ያማል። ካያሉ ቲም ጋር ተጫውተ ምን ጠብቃችሁ ነው? በረደላችሁ። አሁን ሲያስጠሉ። ሴስኮ ከየት ነው የመጣው? እኔ ከመሬት ወደ ላይ ውጣ ከሰማይ ይውረድ ምንም ማውቀው ነገር የለም። ጎሉን ሲያገባ ብቻ ነው ያየሁት። እንዴት ነው እንደዛ የሚበረው የሚሮጠው? ምንድነው? ኧረ ቶፎር በቃ ወንድም የምትሆን እዚህ ቦታ ላይ ሰው መጠበቅ አይቻልም። በቃ ያስከው ሊኖር ወደፊት መሮጥ በቃ እንደዛ ነው ያደረገው ዩናይትድ። የራስህን የምትወስነው ራስህ በቃ። እነዛ ደግሞ ይመታሉ 90 ምናምን ኮርና መጡ። ሲጀመር ፔናልቲ ቢመቱም አያገቡም። ደደቦች ናቸው። ይመሻችሁ ግን እናንተ። ስለ በቃ ሁሉም የያዘውን ይዞ መሮጥ ነው ያለበት። መጠበቅ ነው ወፍ አባቴ። ቻምፒዮንስ ሊግ መግባት ከፈለግ ሴስኮ ግን ከየት እንደመጣ መጣራት አለበት። እዛ ቦታ እንዴት እንደተገኘ ምን አልገባኝም። እስቲ ማይክል ካሪክ ካርቴታ ምናምን ይበልጣል የምልበት ምክንያት ልንገርና እንዲሁም ደግሞ ዛሬ ስላደረገው ድንቅ ነገር ልንገር ማለት ነው። 70 ደቂቃ ላይ ምናምን ነው እስከዛሬ ድረስ ቀያር ላይ ያየ ነው ልክ እንደ ፈርጉሰን ማለት ነው። ዛሬ ደግሞ በተቃራኒው 58ኛው ደቂቃ ላይ አማድ ዲያሎን አስወጥቶ ቤንያሚን ሼስኮ አስገባው ማለት እግዚአብሔርን ነው የምላችሁ። እኔ ስጠብቅ ነበር። ጭራሽ ቪዲዮን ባክ አድርጋችሁ ካያችሁ ማለት ነው ዛሬ ቤንያሚን ሼስኮ ፈርስት ላይን አፕ ላይ እናየዋለን ብዬ ቪዲዮ ሰርቼ ነበር ማለት ይሄ ጨዋታ እሱን ይፈልግ ነበር። 58ኛው ደቂቃ ላይ በሚገባና በትክክለኛው ሰው ቀይሮ አስገባው ማለት ዛሬም ቀይሮ ያስገባው ተጫዋች ጎል አስቆጥሮ አሸንፈን 1-0 ወጣ። ይሄ ሰውዬ ይችላል። ለዚህ ልጅ ከማውራቴ በፊት ግን አርቴታ ይችላል። አርቴታ ይሄ ልጅ ይፈልገው ነው የነበረው በጣም ስለሚ አሁን ዩኬሪሽ በጎል ይበልጠዋል። ኤኪቲኬ ኮይን ያክል ያስቆጠረው ፔድሮን ያክ እንዳትሰሟቸው። ይሄ ልጅ 8 ጨዋታ አድርጎ ነው 6 ጎል ያስቆጠረው። እንዲሁም ያስቆጠራቸው ጎሎች ወሳኝ ከመሆናቸው አልፎ ማለት በኢየሱስ የዛሬውን ጎል ከተመለከታችሁት ማለት ቢልድ አፕ መነሻው እሱ ነው። ጎሉን ያስቆጠረው እሱ መሆኑ አይደለም መነሻው እሱ ነው ማለት ይሄ ልጅ በጣም ነው የሚችለው። ከዚህ በኋላ ማንቸስተር ዩናይትድ ልክ ከዚህ በፊት ሲጠራቸው እንደነበሩት አጥቂዎቹ በከባዱ የሚጠራው ተጫዋች ይሆናል ማለት ቤንያሚን ሼስኮ አደገኛ አጥቂ ማለት በሚገባው ቦታና በወሳኝ ታይም የሚገኝ ተጫዋች። ይመቻችሁ። እኛ ልትቋጥር እንቅልፍን ሳተኛ በዚህ ኩለ ሌሊት ቢመታ መጋኛ በማን ልታሳብብ የማን ያለ ልትል ኤቨርተንን ስቅል ቋጣሪውን ቅጥል በልልኝ ምድረ ቀሪላ እኛ በእናትህ እንዴት ነው የምንችለው? ማንቸስተር ይቅደም ብለናል። አምና ካቻምና ዝቅ ብሎ ዘንድሮ ግን ቶፕ 4 ለመግባት በስርዓት እየተንቀሳቀሰው ስላለው ቡድኔ ከመንገሬ በፊት ወያላ ተኝታል አልተኛ ኤቨርተንን ከተበቀልክ እንደዚህ ነው 1-0 አይደል አሸንፎኝ ሄደ ሜዳ ላይ መጥቶ በ10 ተጫዋች በ9 ቀለል አድርጌ ስለ ሴስኮ ምናምን እማወራዋለሁ። ቀጣይ ቪዲዮ ላይ እንገናኝ። ወያላ ግን ተኝታል ቋጥራለሁ በ10 ተጫዋች እንኳን አስጥሏል እንኳን ሜዳው ላይ ሄደ በ10 ተኛ አንተ እንኳን ለዋንጫ እየተፎካከርክ ነው እንኳን የኔ ጀግናው ማንቸስተር ዩናይትድ ተኛ እያየሁ እኛም እንዲህ ጮህነው ልክ እንዳንተ ጮህነው። ቤንያሚን ሼስኮ 2026 ከገባ በፕሪሚየር ሊጉ ከኢጎር ቲያጎ ውጪ የሚበልጠው የለም። ብዙ ጎል በማስቆጠር 3 አስቆጥሯል። በዘንድሮ ሙሉ ፕሪሚየር ሊግ ደግሞ ከቤንች ተነስቶ 3 ጎል በፕሪሚየር ሊግ ያስቆጠረ ማንም ሰው የለም። ዲኦንሊ ስሎቬኒያን ቤንያሚን ሼስኮ ብቻ ነው። በቃ ተቀይሮ በአግባቡ ስራ እየሰራ ነው። አይታችኋል። ተቀይሮ ሲገባ ፖሴሽን ተበለጥን፣ ድሮፕ አረግን። አይጀምርም ብለው ለዚህ ነው ወደፊት በደንብ እንትን ስንደራጅና ረጅም ሰዓት ያለሱ ኳስ ልክ አርሰናል አይታችኋል። 9 ቁጥር መጠቀም ዮኬሬስ ነው የጀመሩት። በጣም አድገው የመጨረሻው ፋይናል ስቴጅ ሲደርሱ ነው። ምክንያቱም ያለ አጥቂው ገዛ ራሱ ብዙ ነገር ማድረግ የሚችል ቡድን ሲሰሩ ከዛ አጥቂ ጨመሩና እኛም እንደዛ አይነት ግንባታው ሶልሰናይን የምንጠቀመው ለዛ ነው። እኔ ካሪክ ተመችቶኛል። ከ6-5 አሸንፏል። 18 ነጥብ መሰብሰብ ሲገባ 16 ሰብስቦ በ2026 ከኛ በላይ የሰበሰበ ቡድን የለም። ስለምንችል ስለሚቻል ዊ አር ዩናይትዳውያን 2026 ከገባ በፕሪሚየር ሊጉ ምንም አይነት ሽንፈትን ያልቀመሰው አንድ ቡድን ብቻ ነው። እሱም
ማንቸስተር ዩናይትድ ይባላል። ያራዳ ልጆች ዛሬ ከኤቨርተን ጋር በያዙኝ ልቀቁኝ ነው። ኤቨርተን ሜዳ ሄዶ ጆሮ ግንዱን በለው መጥቷል ማለት ነው። ማንቸስተር ዩናይትድ ምንም ጥያቄ የለውም። የማይክል ካሪክ ቡድን እጅግ በጣም ኃይለኛ መሻሻል ላይ ነው ያለው። ያራዳ ልጅ 6ኛ ተከታታይ ጨዋታቸው ነው። ምንም አይነት ሽንፈት የለም። ይሄ እጅግ በጣም አስገራሚ ነው። ምን ብዬ ልንገር ማለት ነው። ኩኛ ለኢምቤሞ የሰጠው ኳስ ማለት ነው እንዴት ማስረዳት እንዳለብኝ አላቅም። የሚገርም ኳስ ነው። ከምንም ነው ኳሱን ነፍስ የዘራበት ማለት ነው። ኢምቤሙም ለሼስኮ ቆንጆ አርጎ አቀብሎ ቆንጆ ጎል አስቆጥሯል ማለት ነው። ማንቸስተር ዩናይትዶች ያም ቆንጆ 3 ነጥብ እንዲያገኙና ካስቶን ቪላ ጋር ልዩነታቸው በ3 እንዲሆን ማድረግ ችሏል ማለት ነው። በጣም አስገራሚ ጨዋታ ነበረ። ማንቸስተር ዩናይትዶች አለተቻሉ ያራዳ ልጆች እያሳሳቁ ነቀነቁ ነው ጨዋታው። ቤንጃሚን ሴስኮ ከዚህ የተሻለ የጨዋታ እድል ይገባዋል የምትሉ እስቲ ከኔ ጋር በሐሳብ የምትስማሙ ካላችሁ ኮሜንት ላይ አለን በሉ ጋይስ። በጣም አስደናቂ የሆነ ተጫዋች እንደሆነ እያስመለከተን እንገኛለን። በተለይ ደግሞ ማይክል ካሪክ ስር ተቀይሮ እየገባ በጨዋታዎች ላይ በጣም ወሳኝ የሚባሉ ውጤት ቀያሪ የሆኑ ጎሎችን እያስቆጠረ እየተመለከትነው እንገኛለን። የፉልሃሙ ጊዜ ድል ማድረጊያውን ጎል ማስቆጠር የቻለ ተጫዋች እሱ ነበረ። ከዌስትሃም ጋር ተቀይሮ ገብቶ እጅግ በጣም ባለቀ ሰዓት ላይ አቻ ማንቸስተር ዩናይትድ ነጥብ ተጋርቶ እንዲወጣና ማይክል ካሪክ ያለ መሸነፍ ግስጋሴው እንዲቀጥል ማድረግ የቻለ ተጫዋች ነበር። ዛሬም ኤቨርተን ጋር ማንቸስተር ዩናይትድ በጣም ተቸግሮ በነበረበት ሰዓት ላይ ተቀይሮ ገብቶ እጅግ በጣም የሚደንቅ አትሌቲዝም ከኳሱ ምስረታ ጀምሮ አስመልክቶን እንግዲህ ጎል ማስቆጠር ችሎ ማንቸስተር ዩናይትድ 3 ነጥብ እንዲያገኝ አንበሳውን ድርሻ ወስዶ ነበር ተቀይሮ በመግባት ማለት ነው። እንግዲህ ኢማጂን በመጀመሪያዎቹ ደቂቃዎች ዩናይትድ ብልጫ በወሰደባቸው ሰዓቶች ላይ ጨዋታው ላይ ኑሮ ቢሆን ኖሮ ሴስኮ ከዚህ የተሻለ ሊፈጠር እንደሚችል ማሰብ ቀላል ይመስለኛል። በዚህ ጨዋታ ላይ እንግዲህ ተቀይሮ ገብቶም ቢሆን ጎል አስቆጥሮ ከዛ ማንቸስተር ዩናይትድ ውጤቱን ለማስጠበቅ ጥረት ሲያደርግም አስደናቂ የሆነ ተጋድሎ ነበረ ሲያስመለክተን የነበረው ማለት ነው። በአንዳንድ ጨዋታዎች ላይ የበለጠ እድል ቢሰጠው ባይነኝ አይኖ እነ አማድ እንቦይሞ እንዲሁም ደግሞ ኩኛ ሲጣመሩ የማንቸስተር ዩናይትድ የፊት መስመር ጥምረት እንግዲህ ሞር በጣም ሞቢሊቲው ከፍ ያለ ይሆናል። ከኳስ ውጭ ያላቸው ወርክ ሬት ከሼሽኮ የተሻለ ነው ማለት ይቻላል። ግን ስቲል በጣም ጥሩ የሆነ አጥቂ እንደሆነ እያስመሰከረ ነው የሚገኘው ባለፉት ጨዋታዎች ላይ ማለት ነው። ከዚህ የተሻለ የጨዋታ እድልም ይገባዋል ባይነኝ። ዛሬ የሚያስቆጥረው ጎል እጅግ በጣም አስደናቂ የሆነ ፔስ፣ እጅግ በጣም የሚደንቅ አትሌቲዝም አስመልክቶ ነው እንግዲህ ከግሩም ፊኒሺንግ ጋር ማስቆጠር የቻለው ማለት ነው። ለማንኛውም እናንተ ስለ ሼሽኮ ምን ትላላችሁ? ከዚህ የተሻለ የጨዋታ እድል አይገባውም ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫን እንዳትረሱ። ገባለት ምድረ ቋጣሪ። የስ ሴስኮ የስ ማይክል ካሪክ ትክክለኛው ውሳኔ። በስመ አብ ምን አይነት ሩጫ ነው ሴስኮ! ምን አይነት አስቡት። ኩኛ ክሮስ ከማድረጉ በፊት እሱ ነበር ለሉክሾ ኳሱን ያቀበለው። ከዛ በኋላ እንቦሞ ጋር ደርሶ ሮጦ እንዴት እንደደረሰ ማለት ትክክለኛ 3 ነጥብ ነው ያገኘ ነው። ሽት የሆነ ጨዋታ ነበር የተጫወተው። ምንድነው ቅብብላችን? በጣም የሞተ ቅብብል ነበረ። ዛሬ 3 ነጥብ ይገባን ነበር። 3 ነጥቡን አግኝተናል። ክሊንሺት ጠብቀናል። ሴኒ ላመንስን ግን ያስፈረምንበት ቀን የተባረከች ቀን ነበረች። ገላገለን። በስመ አብ ይገባናል ፖይንት። እኔ ማለት ነው ጀማው በቃ ምርር ብሎኛል። አሁን የተማረርኩት በዚህ በረኛ እንዴ እነ ኦናናን እነ ባይንደር ምናምን የሚባሉ እነዛ በረኞችን እንዳላየን አሁን ይሄ መቶ ምን አድርጉ ነው የሚለን እንዴ? እኛ ማላይ ሙድን ያዝማንዬ ያወጣውን ጎል አይቷል። እንኳን የምሪን እኮ ነው የምልህ። በጣም ከባድ ኳስ ነው። በቃ እንዴት ነው እዛ 90 ዲግሪ ላይ የተላከን ኳስ ማለት ነው በእንደዚህ አይነት ሁኔታ የሚያወጣው? ነውር አይደለም እንዴ? ብችልም እኮ ትለቃለህ እኮ አንዳንዴ ግግም ይላል እንዴ። እንዴት እንዳበሸቀኝ አንተ! እንዴት አይነት ኳስ ነው ያወጣው? ማን ለሴቡ እኮ አድርጌዋለሁ ግን አይወጣም። በቃ እኛው ነውናና ናይተን ብዙ ነገር የለመድን ደጋፊዎች ነን፣ የኳስ ተመልካች ነን። ይለቀቃል አንዳንዴ በቃ መልቀቅ አለበት። ከዛ ውጪ ጀሞ ዛሬ ዩናይትድ እጅግ በጣም ወሳኝ 3 ነጥብ ነው ከኤቨርተን ሄዶ ይዞ የመጣው ጀሞ። በተለይ ደግሞ በቶፕ 4 ሂደቱ ላይ ማለት ነው ራሱን አደላድሎ እንዲያስቀምጥ የሚያስችለውን አይነት ውጤት ነው ያመጣው። ከዛ ውጪ አንደነ ሊቨርፑል እና ቼላው እየተንገዳገዱም ቢሆን ዩናይትድን እጅጉን የሚፈትኑት ቡድኖች ነው የሚሆኑት። እያንዳንዷን ነጥብ እያሳካ መሄድ ነበረበት። ዛሬ ትልቅ ነጥብ ነው ያስመዘገበው ጀሞ። ከዛ በተጨማሪ እንግዲህ አሁንም ቢሆን በአዲሱ ሲዝን አልተሸነፈም ዩናይትድ እንደቀጠለ ነው ይላል። አሁን በዚህ ሊሸልሉብን ነው። አወይታታ ጀማ። ለማንኛውም ይመቻችሁ፣ ሰላም ደሩልኝ። ማንቸስተር ዩናይትድ ከ6 ጨዋታ 5 አሸንፎ አንዳች አንቢትን አሁንም አንቢትን ሆኖ እየቀጠለ ነው ይላል። ስለ ጌሙ በደንብ ከማውራት በፊት ፈርስት ሃፍ ያልኩትን ተመልከታ። ሰከንድ ሃፍ ላይ ምን አለ በለኝ፣ ሴስኮን ታገት አስገባውና ለውጥ ይፈጥርላል። ሴስኮ ማለት እንዳልኩት ሴስኮ ጌሙን ቀየረው ስነግረው እየነገርኩት ካሪክ ግን ሰማኝ። ፈርስት ሃፍ ያልኩት ቪዲዮ ሙሉ ለሙሉ ከች ማለት የካሪኩ ፓርት ትንሽ አጋግየው ነው ገባ መብሸቅ ስላለብሽ ማለት ስላሸነፍሽ ግን ከ6 ጨዋታ 5 ጨዋታ ስላሸነፍሽ ኦን ፎርም ስለሆንሽ ዛሬ አላበሽክሽም። እንደውም በግል ለጠየቁኝ የማንቸስተር ዩናይትድ ደጋፊዎች የነገርኳቸውን ነገር ዛሬ በግልጽ ልንገራችሁ። ማንቸስተር ዩናይትድ ነው 3ኛ የሚጨርሰው።
ሶስተኛ የሚጨርሰው ማንቸስተር ዩናይትድ ነው። አስቶን ቪላ ይወርዳል። ማንቸስተር ዩናይትድ ደግሞ ከቼልሲና ከሊቨርፑል የተሻለ አቋም ላይ ነው ያለው። ይሄ ደግሞ ይቀጥላል። ካሪክ ይቆይ ምናምን ደረጃ ድረስ እንዳትደርሱ እመኑኝ። ኦሊ ራሱ 17 ጌም እኮ አልተሸነፈም። ገባ ንፍጭል ያሉት ደጋፊዎች ይመጡና ሴስኮ ከጊዮከሬዝ ማንም ከጊዮከሬዝ ጋር እንዳይወዳደር ባይዘው ማለት ነው። ሁሉም ካስፈረሙት አጥቂዎች በሙሉ ጊዮከሬዝ ነው ጎል ያለው ከኢኪቲኬም ጨምሮ ማለት ነው። እናረጋጋው። ገባ አይደል? ሳይችል ነው እንደዚህ ያገባው። ሳይችል እንደዚህ ያገባ ነው። ሲችል ደግሞ እንደሚችል ደግሞ ከኔ ስማው እርግጠኛ ነኝ ማለት ለዋንጫ ነው የምንጮት ምናምን የምትላሉት ደግሞ አሁንም ደነዝ እንደሆናችሁ። ሶስተኛ ለትክክለኛ ዩናይትድ ደጋፊ ምን ያህል ፕሮግረስ እንደሆነ ታውቃለህ። ሶስተኛን ደግሞ ታገኙታላችሁ በእርግጠኝነት ነው የምልሽ፣ በእርግጠኝነት ማለት የሚገርም ፎርም በቃ እንደዚህ የሚያፈገፍጉትን ሴስኮን እያረክ ሎንግ ቦል ምናምን እያራመድክ ትመታለህ። ከነገና ደግሞ ከትላልቅ ቡድኖች ደግሞ አራቱን ብሩኖ ኩኛው እያሽከረከክ ታጫውታለህ ማለት ነው። ካሪክ ከሌሎቹ ቡድኖች አንተ የተሻለ ፎርም ያለህ ትመስላለህ። ወጥር አሁን እንዲህ ለማሸነፍ ነው እንደዚህ መከራና ስቃችን የምታበሉን? አንድ ለባዶ ለማሸነፍ ለምንድን ነው ፈርስት ሃፍ ቤንጃሚንን ያላስገባችሁት? ወይስ እኛን አጓግቶ ለማሸነፍ ነው? ጥሩ ስትራቴጂ ነው። እኛን እንደዚህ እስከ ሌሊቱ መጨረሻ ጫፍ ድረስ እስከ መጨረሻ ጨዋታዋ ድረስ አይተን ጓግተን ቋጥረን ሳይሳካልን ጨጓራችን ጠልጦ እንድንተኛ የሚያደርገን ታክቲክ ይዞ መጥተው ከሆነ እንደዛ ተሳክቶልሃል በሉልኝ፣ ጥሩ ነው። ግን አሰላለፉ ልክ አልነበረም። ልጁን ፈርስት ሃፍ ራሱ ማስጀመር ነበረበት፣ ሴስኮን ማለት ነው፣ በአግባቡ ማለት ነው፣ በአግባቡ። ለማንኛውም አንድ ለባዶ አሸንፋል። ጀማው ዛሬ ቋጠሩ አልሆነም። እኔ ትርፌን አፍቃኝ ነበር፣ እሷ ማየት ፈልጌ ነበር፣ ለዛ ነው ያዩዋት እንጂ ከዛ ውጭ አንድ ለባዶ አሸንፋለች። ቶፕ 4 ላይ 48 ነጥብ ይዛ ተደላድላ ተቀመጠች። አንተ አራተኛ ላይ መታለች። አሁን እንግዲህ ወደ ቪላ እየተጠጋች ነው። በሶስት ሆነች ከቪላ። እቺ አመጣጧ ጥሩ አይደለም ጀማ፣ አመጣጧ ጥሩ አይደለም። በቃ ዘንድሮ ቻምፒዮንስ ሊግ ላይ ልትጸድቅበት ነው መሰለኝ። አሬ የሆነ ቡድን ቀስማ አስበረልኝ እንጂ ቡድን አይ መከራ ስለሚቻለ ማንጁ ይታያል አይደል? እዚህ ጋር የዩናይትድ ያለፉት 6 የፕሪሚየር ሊግ ጨዋታዎች ናቸው አንደር ማይክል ካሪክ ማለት ነው። ትችላለህ ዘንድሮ ማለት ነው። ዘንድሮ ተያይዘን አብረን አንቺ እኔን እንዲህ ትገፊኛለሽ፣ እኔም እንደዚህ እየጎተትኩሽ፣ እኔ ዋንጫውን እበላለሁ፣ አንቺ ቶፕ 4 ያብድለታል ፕሪሚየር ሊግ። ቤንጃሚን ሼሽኮ ጌም ቼንጀር ቤንች ላይ ቁጭ ብሎ እስከ 70 ምናምን ወይ እስከ 60 ይቆያል፣ ተነስቶ ያስገባል፣ ያገባል ማለት ነው። ባለፈውን ከዌስታም እሱም 1 ነጥብ ያዳናላችሁ። ከዌስታም አቻ ስለወጣ ማርያምን ማሽቃበጣል። ከዌስታም አቻ ስለወጣ ማለት ነው መጥፎ ውጤት ያገኛችሁ የመሰላችሁ ብዙ ዩናይትድ ደጋፊዎች ነበራችሁ። ላለመውረድ የሚጫወት ቡድን ማለት ጭራሽ አዌይ ገጥመው እከክ የሆነ ቡድን እኮ እንጂ ካለፉት 6 ጨዋታዎች 5ቱንም አሸንፏል። ያራዳል ያሙ ጠምጤማም የሆነ ሰውዬ ነው ሲጀመር 5 አሸንፈው እንዳይቆረጡ ያረጋቸው። አንተ ዳመንስ እንዴት ነው የሚችለው? የሆነ ተኩስ የሆነ ኳስ ተመቶበት አዳ ነው በቃ ምን ኮምፎርታብል ነው ሲመታበት ይሄን ያህል አይደነጋግጠው። ፍሪኪክ ራሱ አንድ የሚገርም ጋርነር መተውበት ቅጭም ምን ያረጋል። ለማንኛውም ይመቻችሁ። 48 ነጥብ 3 ነጥብ ከቼላውና ከሊቨርፑል ከፍ ብላችኋል። እንዳያሳስበ ያራዳል ተሸነፈ ቢያሸንፉ ራሱ እኩል ነው የምትሆኑት ነጥብ። በማታ ያጫወቱ እኮ ዱዳ አደረጉን። እንዴት እንጮሽ ሁሉ ህዝብ ተኝቶ። ለማንኛውም ችለን ያሸነፍነው ይሄ ገገማ የሆነ ቲም ችለን ያሸነፍነው 3 ነጥብ 26 ከገባ ያልተሸነፍን ብቸኛ የፕሪሚየር ሊግ ቲም ነን። ጠዋት በሰፊው እንገናኛለን። ይመቻችሁ። ኮፒ ሊንክ፣ ሼር፣ ፖስት። እንኳን ደስ አላችሁ። ዩናይትድ እና ሽንፈት ተረሳስተዋል ነው ምላችሁ ጋይስ። እስካሁን ድረስ እንግዲህ አዲሱ የፈረንጆቹ ዓመት ከገባ ምንም አይነት ሽንፈት ያላስተናገደው ቡድን ማንቸስተር ዩናይትድ ሆኖ ቀጥሏል። ዛሬም እንግዲህ እጅግ ወሳኝ የሆነ 3 ነጥብ በቤንጃሚን ሼሽኮ ብቸኛ ግብ እጅግ ከባድ ከነበረው ጨዋታ ከኤቨርተን እንግዲህ ይዞ መምጣት ችሏል ማለት ነው። ይህ በጣም አስፈላጊና ወሳኝ ነጥብ ነው። በነገራችን ላይ ቤንጃሚን ሼሽኮ ተነስቶበታል ነው ምላችሁ ጋይስ። ባለፉት 4 ተቀይሮ በገባባቸው ጨዋታዎች እንግዲህ 3 አስደናቂ ግቦችን ማስቆጠር ችሏል። ዛሬም አሰልጣኝ ማይክል ካሪክ እንግዲህ ትክክለኛ ቅያሬ አድርገው ተቀይሮ የገባው ቤንጃሚን ሼሽኮ በግሩም ኳስ እንግዲህ አስቆጥሮ ለዩናይትዶች ሙሉ 3 ነጥብ ሰጥቷቸዋል ማለት ነው። ለኔ የጨዋታው ኮከብ ግብ ጠባቂው ሴላመንስ ነው። ያዳናቸው ኳሶች እጅግ አስደናቂዎች ነበሩ። ታዲያ ሴላመንስ በጣም አስገራሚ ግብ ጠባቂ ነው። ዩናይትድ ዛሬ ድል ማድረጉን ተከትሎ እንግዲህ ከቼልሲና
ከሊቨርፑል በ3 ነጥቦች ርቀት ላይ መቀመጥ ችሏል። ከአስቶን ቪላ ደግሞ በ3 ነጥብ ብቻ አንሶ እንግዲህ 4ኛ ደረጃ ላይ ተቀምጧል። የሻምፒዮንስ ሊግ ቦታውን አሁን ባለው የደረጃ ሰንጠረዥ መሰረት አረጋግጧል። እስከ ውድድር ዓመቱ መጨረሻ ድረስ ይህንን አረጋግጦ ቀጣይ ዓመት በሻምፒዮንስ ሊግ ዩናይትድን ብንመለከተው እኔ በግሌ በጣም ደስ ይለኛል። በዛሬው ጨዋታ ትንሽ የሚያሳስበው የብሪያን ምቤሙ ጉዳት ነው። ለምን ያህል ጊዜ እንደሚርቅ እንግዲህ ነገ ከነገ ወዲያ የምናውቅ ነው የሚሆነው። በተለይ ለካሪክ ቡድን መሰረት የሆነው ምቤሙ እንግዲህ መጎዳት የለበትም ከሚሉት መካከል ነኝ። ዩናይትድ ስንተኛ ደረጃን ይዞ ያጠናቅቃል ብላችሁ ታስባላችሁ? ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ አይረሳ ጋይስ። ይመቻችሁ። አልሐምዱሊላህ ረብል ዓለሚን። ከወያላው አፍ አዳንከኝ ካሪክ፣ ከወያላው አፍ አዳንከኝ። ወያላው እንዲህ ብሎ ነበር እኮ የጠበቀኝ፣ እንዲህ ብሎ ሊጎርሰኝ ማለት ነው። ታሪፍ ያለሁኝ ቤተሰቦች እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ምን ተባብለን ነበር? እንደዚህ ተጀመረ ጥላችሁን መሄድ ጀመራችሁ። እንደዛ ነው ያዋጣችኋል። በወንድማችሁ ላይ ተነሳችሁ። ማንቼ ምን እሺ ነው እንደኛ እኮ አቻ ነው የወጣ ነው። አቻውጥ እንጂ እንዴ ምንድን ነው? ለማንኛውም ግን ማለት ነው ማንቼ አሸንፏል። ወንድም ጥላ አሸንፋለች። አባቴ የሚገርም ዊን ያደረገችው ዛሬ ማለት ነው። እግዚአብሔርን የሚገርም ማለት ነው። ትንሽ እንደውም ይሄ ዲፌንሱ ምናምን ሊቻ ስለሌለ እንትን ይላል ብዬ ነበረ። አሪፍ ናቸው፣ በቃ ጸዴ ናቸው። አረ ሴስኮ ምን እሺ ነው? ለምን 100 ሜትር አትጀምርም? እንዴት ነው የሚሮጠው? በመድኃኒዓለም ቦልት ፍትልክ ነው ያለችው። እግዚአብሔርን ፍትልክ ትችላለህ። እግዚአብሔርን ይሄ ልጅ ኮንፊደንሱን እያገኘ ነው። በቃ ኮንፊደንሱን እያገኘ ነው። በቃ ትንሽ እንደዚህ ተቀይሮ ሲገባ አሪፍ ጎል እያገባ ነው ያለው። ከዛ በኋላ ቋሚ ማድረግ ነው። ታዩታላችሁ። ከዛ በኋላ ሴስኮ። ለማንኛውም ማንቼ አሸንፋለች። ከኛ በ3 ነጥብ ርቃለች። ያው እንድንቋጠርብሽ ልታስገድጅን ነው ማለት ነው። ወንድም ጥላ እንድንቋጠር አታስገድጅን። በቃ ሰላም ደሩ። ለማንኛውም ይመቻል።